ኢትዮጵያውያን ካለፉት በተሻለ የተሳትፎ ቁጥሩም ከፍ ባለ ሁኔታ የምርጫ ሂደት አካሂደው የሚበጃቸውን መርጠው ወደፊት አምጥተዋል። ይህ ሰባተኛው ጠቅላላ ምርጫ ታዲያ የሀገሪቱን የዲሞክራሲ ልምምድ ከፍ ያደረገ የዜጎች ለዲሞክራሲ ያላቸውን አመለካከት በግልጽ ያሳየም ነው። በጣም ሰላማዊ የነበረ ምርጫ የድምጽ አሰጣጡም በተሳታፊዎች ቁጥሩም በመራጮች ቁጥሩም በተሳታፊ ተፎካካሪ ፓርቲዎችም ጭምር ማለት ነው ኢትዮጵያ ወደ ዲሞክራሲ እንድትሸጋገር ያደረገበት ጥሩ ተስፋ የሰጠበት ምርጫ ነው ብዬ ነው የማስበው። በእርግጥም በዚህ ምርጫ ሀገር ያሸነፈችበት ኢትዮጵያና ኢትዮጵያውያን ድል ያደረጉበት የዲሞክራሲ ባህልን ያዳበረችበትና የዜጎች የነቃ ተሳትፎ የታየበት አዲስ ታሪካዊ ምዕራፍ የተመዘገበበትም ነው። ይሄ ምርጫ በአጠቃላይ ኢትዮጵያና ኢትዮጵያውያን ያሸነፉበት ነው። ኢትዮጵያውያን ይበጀናል፣ ይሆነናል፣ ያሻግረናል ብሎ ያመኑበትን ፖለቲካ ፓርቲም ይሁን የግል ተወዳዳሪዎችንም ይሁን በተሰጠው በሕገ መንግስቱ በተሰጠው የስልጣን ባለቤትነት መርሆ በመመራት ውሳኔውን ያሳለፈበት ጉዳይ ነው። የሀገሪቱ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ከፍተኛውን ድምጽ ያገኘውን አካል ይፋ አድርጓል። በውጤቱ መሰረትም የብልጽግና ፓርቲ ከፍተኛውን ድምጽ በማግኘት ለቀጣይ 5 ዓመት ዳግም መንግስት የመመስረት ዕድል አግኝቷል። ህዝብ ለፓርቲው ዳግም ዕድል መስጠቱ ታዲያ አንድም የተጀመሩ ስራዎች እንዲጠናቀቁ፣ ሁለትም ሀገሪቱን ወደ ተሻለ ደረጃ የማድረሱ ራዕይ እውን እንዲሆን ተስፋ ከማድረግ የመነጨ ነው። የህዝቡን ጥያቄዎች መመለስ ይህንን ማለት ምንድነው? አሁን የተጀመሩ ስራዎች አሉ፣ የልማት ስራዎች አሉ፣ ትልልቅ ሀገራዊ ፕሮጀክቶች አሉ። ይህንን ማስቀጠል መቻል አለበት። እና ያልተጀመሩ ነገሮችንም ካሉ እነሱንም ጀምሮ ማስቀጠል መቻል ነው። ኢትዮጵያውን መቆም የለባትም፣ መራመድም የለባትም፣ መሮጥ አለባት እንደውም ኢኮኖሚካሊ። ምክንያቱም ብዙ ነው ስራ ይጠበቅብናል። በልማት፣ በሰላም፣ በዲሞክራሲ፣ በሀገራዊ መግባባት ላይ ብዙ የተጀመሩ ትልልቅ ነገሮች አሉ። እነዚህ ነገሮች በፍጥነት ማስቀጠልና ማስጀመር መቻል አለበት። ይሄ ህዝብ ፀሐይ፣ ብርድ፣ ዝናብ ሳይበግረው በሌሊት ተነስቶ ድምጹን የሰጠለት አካል ትልቅ አደራ መቀበሉን ትልቅ ኃላፊነት መሸከሙን አውቆ ህዝብ የሰጠውን አደራ በሚመጥን ቁመና በሚመጥን የኃላፊነት ስሜት ይሄንን ህዝብ ማገልገልና እዝም የሚታዩ ችግሮችን በትኩረት በተለይ የሰላም እና ከኑሮ ውድነት ጋር ተያይዞ የሚታዩ ጉዳዮችን የፕራዮሪቲ ጉዳይ አድርጎ ሊሰራበትና የህዝብን ጥያቄዎች ለመመለስ መትጋት መቻል አለበት። ትልቅ አደራ ነው የተሰጠው ማለት ነው። ከምንም በላይ ደግሞ የሰላም ጉዳይ ዋነኛ ትኩረት ሊሰጠው ይገባል ያሉት ምሁራኑ መንግስት በትኩረት ይህን ችግር መፍታትና የዜጎችን ሰላማዊ እንቅስቃሴ ማረጋገጥ እንደሚገባም አመላክተዋል። ብዙ የተለያዩ የህዝብ ጥያቄዎች አሉ እዚህና እዛ የሚነሱ። ለምሳሌ ኑሮ ውድነት እጅግ በጣም ከፍተኛ ነው። የሰላም ጉዳይ እንዲፈታ ይፈልጋል። የተለያዩ አንዳንድ ነገሮች ጥያቄዎች አሉ በምሁራንም ዙሪያ ማለት ነው። ምሁራን የሚያነሱትንም ጥያቄ ትኩረት ሰጥቶ የበለጠ እነዚህን ጉዳዮች መፍታት አለበት እላለሁኝ። የበለጠ ሰላምን ማጠናከር አለበት እላለሁኝ። ሰላም በጣም ወሳኝ ነገር ነው። ሰው ወጥቶ ካልገባ ልማት የለም፣ ትምህርት የለም፣ ንግድ የለም እና ይሄንን ሁሉ አሳልጦ በተሻለ ሁኔታ ትኩረት ሰጥቶ መስራት አለበት። የህግ የበላይነት መስፈን አለበት። የተጀመሩ የተለያዩ ልማቶች አሉ ሀገራችን ውስጥ እነሱን ጉዳዮች ከግብ ማድረስ አለበት። ብሔራዊ ምርጫ ቦርድ ይፋ ባደረገው የማጠቃለያ ውጤት በጠቅላላ ምርጫው ከተወዳደሩ 42 የፖለቲካ ፓርቲዎች መካከል 17ቱ ለህዝብ ተወካዮች ምክር ቤት መቀመጫ ማግኘት የቻሉ ሲሆን የብልጽግና ፓርቲ ከፍተኛውን መቀመጫ በማግኘት መስከረም ወር ላይ መንግስት የመመስረት ዕድሉን አግኝቷል። ይህም በቀጣይ የሚዋቀረው መንግስት ህዝብ የሰጠውን ኃላፊነት በይበልጥ የሚወጣበት የተጀመሩ ስራዎችን በማስቀጠል ሀገርን ማሻገር እንዲችል አደራ የተጣለበት መሆኑን ማወቅ እንዳለበትም ነው ምሁራኑ ያሳሰቡት።